ያው ዘይት ተጠቅመሽበታል ምግቡ ላይ? አረ ምን ማለት ነው? እየነገርኩሽ አይደል እንዴ? ለሊት 12 ሰዓት ነው የሚነሳው። በአንድ በሉልኝ እቺ። እሺ እንግዲህ ተመልካቾቻችን ያው የመጀመሪያ ቁርሳችንን አብረን ልንበላ ነው። ከድግስ ታውቃላችሁ ያው የድግስ ምግብ ምናምን ነው የምትበሉትና ቤት ሰራቸውን የመጀመሪያ አብረን የመጀመሪያ ምግባችንን ልንቀምስ ነው። እኔም እንግዲህ ወጥቼ ይሄው እንዳይለምድባት ግን ነገር ያለው መጀመሪያ ምን ያቋት ነው። ይሄ ነገር ሁሌ አይቀጥልም። አሁን አዲስ ጎጆ ስለሆነ አንቺ ፍርፍር እንደምሳሌልኝ ሁሉ እኔም ይሄ የመጀመሪያ ነው። ቀጣይ ግን አይቀጥልም ብያታለሁ ተመልካቾቻችን። ለማንኛውም ያው ደስ ይላል ብቻ ተመልካቾቻችን እግዚአብሔር የተመሰገነ ይሁን። ሁሉም ኤክስፒሪየንስ የህይወት ኤክስፒሪየንስ ደስ ይላል። እያንዳንዱ የሆነ የራሱ የሆነ ጣዕም አለው እና ቀለበት ስናስር የራሱ የሆነ ጣዕም አለው፣ ልዩነት አለው። ለምን ድሮ ፍቅረኛሞች ነበርን። ቀለበት ስናስር ደግሞ ሌላ የሆነ ደግሞ ስሜት አለው። ሽምግልና ሲላክ እጮኝነት ነው። ከዛ ደግሞ ሰርጉ ደግሞ መስክና ስቱዲዮ ፎቶ ስትነሱ ሌላ ስሜት ነው። ከዛ ሰርግ ፕሮግራም ስታደርጉ ሌላ ስሜት ነው። እያንዳንዱ ነገር ሌላ ራሱ የቻለ መንገዶች አሉት እና የራሳቸው የሆነ ጣዕም አላቸውና እግዚአብሔር ይመስገን ይሄን የህይወት ኤክስፒሪየንስ እንድንወስድ እዚህ ላይ ደረስን። እግዚአብሔር ክብር ይስፋ መድኃኒዓለም። ተመልካቾቻችን በእርግጠኝነት ሁላችሁም ደግሞ ያው እኛ ስታዩን እናንተም ትዝታ ይኖርባችኋል ብዬ አስባለሁ። እኛም ደግሞ እንደዚህ የምናቀርብላችሁ እያንዳንዱን ላይፋችንን ስንበላ ስንጠጣ የምናሳያችሁ ያው ካለን ቀረቤታ ካለን ያው ሙሉ ላይፋችን ስለሆነ ላይፍ ስታይላችን ስለሆነ የምናቀርብላችሁ ለዛ ነውና ኢንጆይ ታደርጉበታላችሁ ብለን እናስባለን። እኛም ደግሞ ቪዲዮ ሰርተን ስንለቅ ደስ ይለናል። የሰው ኮሜንት ስናይ ደስ ይለናል። እኛም ቪዲዮአችን ደግሞ እዛ ላይ የነበረ ሞመንቶች ስለሚቀመጡ እያንዳንዱ ሞመንቶች በጣም ደስ ይላል። የዛሬ 4 ዓመት የለቀቅናቸው ቪዲዮዎች አናያቸዋለን። ቪዲዮዎች ማለት በቃ ሰውነታችን ፊዚካላችን ያን የነበረን የህይወት ኤክስፒሪየንስ ምን አይነት ነበረና ይሄ የአይምሮ ፍጥረታችን በቃ የራሴን ነገር አይበታለሁ የድሮ አካውንቴን ምናምን ማለት ነውና አሁን ላይ ደግሞ እዚህ ጋር ደርሼ ደግሞ እየለቀኩ ነው እና እግዚአብሔር የተመሰገነ ይሁን። እና ተመልካቾቻችን ቆየ ፍቅርዬ ደረሰ አላልሽኝም እንዴ? እሰይ ምንድን ነው ወተት ጃሉና እሺ እንዳይፈስ እሺ ጠበቁ። ሰላማት ያቸው ታዲያ እንዴ ይበላሻል እንደ ወይ እንዳይበላሽ ብለሽ ነው ለካስ መጠበቅ አለብኝ። እየጠበኩሽ ነው። ሻል በለው እሺ ሰላም ቢያቸው። ሰላም እንዴት ናችሁ? ውድ የዩቤል ቲቪ ተከታታዮቻችን ዛሬ ጨጨብሳ ነው። ከጨጨብሳ ከእንቁላል ከፍርፍር የመጀመሪያ ትዳር አይዘልም። ይሄ ሪያሊቲ ነው እና ከሱ ደግሞ ይሄ ጨጨብሳ መጥቷል። ለምን ጨጨብሳ ብዙ አይደለም፣ ፍርፍርና እንቁላል ነው። ፍርፍርም ሰርችል አራስ ላይ ማለት በቃ እንብላ። ምናልባት እንትን ካላልክ ደግሞ በጣም ባይዘው በጣም ቦክሰኛ ትወዳለች። በጣም ተወዱ ተመልካቾቻችን ቦክሰኛ እና ይላል በተቻለ ደስ ያላት አይደለ? እሺ ጾም ደግሞ ሊገባ ነው ተመልካቾቻችን። ምናልባት ይሄ ቪዲዮ የምንለቀው ከጾም በኋላ ሊሆን ይችላል አይደለ? ብዙ የምንለቀቀው ቪዲዮ ስላሉ ለማንኛውም ደስ ይላሉ ነገር እግዚአብሔር ይመስገን። በደንብ አድርጋ ትነግረናለች እንዴት ነው አብሮ መኖር የመጀመሪያ ዳርሽ እንዴት ነበር የሚለው ከምግብ በኋላ በደንብ አድርገሽ ትነግረናለሽ። እሺ ችግር የለውም። እንብላ። ሻይስ አለ ዋው ዋው ይሄ ያስንቃል። ምንድን ነው የሚያስንቃው? ሌላ ምግብ ነው። በእርግጥ ቁርስ የሚበላው ጨጨብሳ ወይ ፍርፍር ወይ ፓስታ ወይ መኮረኒ ወይ ሩዝ አብዛኛው እንደዚህ ነው። እኔ ደግሞ የምወደው ተመልካቾቻችን ጨጨብሳ መብላት እንደዚህ ቀለል ያለው አላ እርጥብ እንዲሁም ደግሞ ከሆነ እንቁላል ወይም ደግሞ ዳቦ ማርም ይችላል። ብቻ እንደዚህ ቅድል ያለ ቁርስ ምግብ ነው ፈልገውና ምሳ ግን በቃ እንጀራ ወጥ እንዳልፈኝ አልፈልግም። ከእንጀራ ወጥ በኋላ
እና ቁርስ ላይ እንደዚህ ነው የምወደውና ያው እየነገርከኝ ነው በሰበቡ እየነገርከኝ ታውቂያለሽ ይጀምራል ምን እንደበላ ይሄ በምን እንደሚበላው በእጅ ነው የሚበላው በሹካም አለ ግን ያው እንቁላል ምናምን ስላለው ሁሉንም እንትን ለማለት ብዬ ነው ግን ላምጣልህ ከፈለክ ወተት ይቅርብኝ ብለህ ነው ግን ሳልጠይቅህ ችግር የለም ይሄን ከወጣ ይበቃኛል ስኳር የለም ተመልከት ስኳር ጥሩ አይደለም እሺ እናብዛ ኑሯችንን ማስተካከል አለብን ቀላል አይደለም ስኳር ኪሎ ስንት ነው የገባው የት ነው የተገብቷል እሺ መቆጠብ እሺ ጎበዝ ያው ዘይት ተጠቅመሽበታል ምግቡ ላይ አረ በባዶ አይደለ ጎበዝ ሳይ ኑሮ የገባት ነው ተመልካቾች እግዚአብሔር ይመስገን እና በወዴ ሰራሽው በቃ በባዶ ዋው ፍርኖ ዱቄት ነው አልተጠቀምሽም እሱ ስንት እንደገባ እያወቅህ እኮ ጎበዝ ይሄ ምንድን ነው ታዲያ በምን የተሰራው ያለ ፍርኖ ዱቄት ነው ያለ ፍርኖ ዱቄት ጎበዝ እውነት ለያጂ ሳገባ እኮ ዝም እያለ የሚያገባሽ ከታለ ኑሮ የገባት ነገ ለእድገቴ የምትጠቅመኝ ልደግ የምትል ሰው ናት ብዬ ነው አንቺ የገባሽ እውነት እና እግዚአብሔር ይመስገን እና ትዳር ላይ አልተቀየርሽም አመሰግናለሁ ቀለቤት እንደነገር ያወራላ እጁ አዲስ እየሆነብኝ ማርያምን እኔ ሳይ በቃ ይገርመኛል ተመልካቾች እልፍ ብሎ ሳይ በቃ ድንግጥ ትላለህ አዎ በጣም የሚገርም ማለት ብቻ ተመስገን እስካሁን ድረስ አላወለኩም ማለት አንዳንዴ አዲስ ሲሆን ታርቂው ምናምን የለ እስካሁን እንደዚህ ራሱ አላወጣሁትም በቃ ያኔ እንዳልኩልህ ምን አይነት ታማኝ እንደው ቆየሽ በጣም ይጣፍጣል ማርያምን ባይዘው ተመልካቾች በጣም ባለሙያ ናት በጣም የሚገርመኝ የነካችሁ ሁሉ በቃ ቆንጆ ነው ምግቧ ነበርች እሺ ግን እንዳልኩሽ ዘይት አትጠቀሚ በተጠቀሚ ዘይቱን እንኳን በሃይላንድ አድርጊና ውሃ አይደለም እንደማረክ ታውቃለህ ድስቱ አለ አይደለ ከዛ ዘይት አደረግልና አሳየውና እከተዋለሁ ገባብኝ ብሎ ድስቱ ደግሞ ያስባል አየህ ኧረ በስመ አብ ማታለ ሲስተም እኮ ነው ምንም ነገር ሲስተም ነው አይደል እንዴ በቃ አብረን በመኖራችን ግን ምን ተሰማህ አንተ እኔ በጣም ደስታ ማርያም በጣም ደስታ አልገባሽም የሆነ በቃ ላፊኒንግ በሌላ ነው ሌላ ፊሊንግ አለ ሌላ ህይወት ከእናት አባት ቤት ወጥተሽ አሁን ራሴ ስኖር ብቻዬን ይከብዳል አሁን ደግሞ አንቺ ስትመጪ ደግሞ በቃ ቤቱ ሁላ የሚናፍቅ ቤቱ ሁላ በቃ የሚገርም ነው እና ፊሊንጉ በጣም እውነት እንጃ እኔ አንተ ብቻ አንስተህ በቃ የሚነገር አለ ማርያም ወጣይ በቃ እኔ ከበይ ነበር ካንተ በላይ አዎ እንዴት በጣም ነበር በቃ እንዴት ያደርጊው ከዛ ከሆነ ሰዓት በኋላ የሆነ እየለመድኩት መጀመሪያ ሰሞን ግን ከብዶኝ ነበር እኔም ያው ሞር በደንብ ስለምንገናኝ አይከብድም ግን ማደሩ ማለት ነው ብቻ ይለያያል በጣም ነው የሚለያየው በጣም የሚገርመኝ ነገር በቃ ሰው ልጅ ህይወት ምዕራፍ ነው እንደዚህ ነው በቃ አዲስ የሆነ ምዕራፍ ነው አሁን አብረን እና አዲስ ምዕራፍ ነው ለዛ ደግሞ ይለመድና ደግሞ ከዛ ደግሞ ልጅ መውለድ ደግሞ ሲመጣ ደግሞ ልጅ መውለድ ሌላ ምዕራፍ ልጁ ሲያድግ እያንዳንዱ ፕሮግረስ ሌላ ምዕራፎች ሌላ ጣዕሞች ሌላ መከራዎች ሌላ ደስታዎች ናቸውና ተመልካቾቻችን የሚገርማችሁ እሷ እዚህ ግዣ ከመጣት በኋላ በቃ ፊቷ ሁላ ተቀያይሮ ከቤት ስትመጣ ከናታ ቤት አልቅሳ እዚህ ስትመጣ አልቅሳ እና ያ ሞመንት በጣም የሚገርመው ላይ ካላ ያው ያደገችበት ነው ከእናቷ ጋር ስትለያይ ምናምን ያለ ስሜት በጣም በቃ ከመነግራችሁ በላይ ፊት ላይ የማይጠፋ አይምሮ ላይ የማይጠፋ ነገር ነውና
ለምን እንዳለቀሽ አይደለም እኮ እያስለቀሰ እንዴ ብቻዬን እዚህ ሁሉንም ትቼ በቃ ሀሳቤ እንትን ሲለኝ አስለቀሰኝ። አሁን ከዛ የሚናፍቅሽ ነገር አለ ማለት እዚያ አልለመድሽም፣ ግን አሁን ይናፍቅሻል አይደል? ቤት ትዝታው ምናምን እንድንሄድ ተመልካቾቻችን ግን ቢገርማችሁ ደውዬ እናቷን ተይ በያት እያለቀሰች ነው ገናኝቼ አውርተሻት ምናምን ነው በቃ ትላለች። ስተኛ ራሱ በቃ እሷም ተኝት እኔም ተኝት በቃ ቅፍ አድርጊያት ምናምን ነው እና ይሄ ብቻ ሞመንቱ ያሳዝናልም ያልም የሆነ እንደ ሞመንቱ የሚያልፍ ነገር ነው እና ደስ የሚል ነገርም አለው ያሳዝናልም። አንተ ከቤት ስትወጣ አላለቀስክም? ውስጤ መልቀስ አላለቀስኩም። በእኔ ውስጤ በጣም ተሰምቶኝ አለቀስኩ። ያንተ ለማልቀስ ነው እንጂ ውስጥን ተሰምቷል። አዎ በጣም እናቴን ጥዬ ስወጣ በቃ ውስጤ ተሰምቶኛል ማለት ነው። ግን በቃ ህይወት ነው፣ ግድ ነው። እኔ ራሴ መቻሌ ደግሞ ለእነሱ ትልቅ ነገር ነው እና ያው ማልቀሱ ምን ማለት ነው ግድ ነው። ይሄ ምንም እንትን የሚለው ነገር የለውም። አሁን አንቺ ምንድነው ከዚህ በኋላ በርተሽ ጠንክረሽ ቤተሰቦችሽን ከፍ ማድረግ ስም ማስጠራት አንቺ ትልቅ ደረጃ ደርሰሽ ለቤተሰቦችሽ ትልቅ ደረጃ ማሳየት እነሱ መጦር ያለብሽ ጠንክረሽ ወይም ደግሞ እናሳካዋለን አይደለ? ተመልካቾቻችን እግዚአብሔር ይመስገን። አሁን እኮ ምን እንደናፈቀኝ ልንገርህ። ልክ ቤት ጠዋት ስንነሳ ምናምን እንደዚህ 3 ነን። ማዘር ከተኛች ደግሞ ማለት ነው አንዷ ቤት ታጸዳለች፣ አንዷ ቁርስ ትሰራለች። በቃ ብቻ ስራ በጣም ተከፋፍለን ቶሎ ብለን ቁርስ በልተን በቃ ቀናችንን እሑድም ስለሆነ ቀናችንን እንደዛ አድርገን እናስውባለን። ሳሎን አልጋችንን አውጥተን ፍራሻችንን በቃ ዘው እየተሳሳቅን እየተጫወትን ነው የምንውለው ምናምን እና አሁን እዚህ ስመጣ 2 ብቻ ሆነ። አይ ዲፈረንስ አለው እሱማ ምንም ጥርጥር የለውም። እኔ ደግሞ ምንድነው የማደርገው መሰለሽ በቃ አሁን ቤተሰቦችሽን እንድትረሺ ማድረግ መቻል አለብኝ። እንድትረሺ ማለት እንድታያቸው አይደለም፣ እዚህ ደስተኛ እንድትሆኝ ማድረግ መቻል አለብኝ። እኔም ከእናቴ ቤት አንቺም ከእናትሽ ቤት ስመጣ አደራ ተብዬ ልጄን አደራ ትልቅ አደራ ነው ያለበት ተብዬ ነው የመጣሁት እና አንቺን ማስደሰት አንቺን ህይወት ደስ እንዲልሽ እንድትጣፍጥሽ ማድረግ ቤትሽ ውስጥ የነበረው ነገር ረስተሽ እዚህ ያለው በልጦብሽ ደስ ብሎሽ እንድትኖሪ ማድረግ ግዴታ አለብኝ። አንቺም እንደዛ ከእናቴ ጎጆ ውስጥ ነው የወጣሁት። በእርግጥ ቀድሜ ቦታ ምርጫ ነው ልል ነበር አደራን ትወጣ። አሁንም በእርግጥ እየተወጣ ነው። ሀገር ነው ግን ሳምንት እኮ ሞላን እኮ በቃ መልሱም ሳምንት ሞላ። አዎ ተመልካቾቻችን አንድ ሳምንት ሞላ። እዚህ ቤት ውስጥ እንግዳ ሳይጠፋ ምን ሳይል ስለነበረ ምንም በቃ ለመስራት ተመቸን። አሁን ግን ይኸው ፍሬ ሆነን እንዴ ልክ በበነጋታው ጨጨብሳ መጣለን። ከዛ ጨጨብሳ ነው እንትን እሱም በላን። ልክ እንደዛ ስንል ኑኛ ቤት እንባላለን፣ እዛ እንሄዳለን፣ እዚህ እንሄዳለን። በቃ እዚህ ቁጭ ብለን የመብላት አጋጣሚ እንደዚህ አላገኘንም። ተመስገን። የመጀመሪያ ቁርሳችንን በጣም አሪፍ ነው። ተመልካቾቻችን ተመቸ በጣም እጅ ወጥ ነው እንግዲህ እናንተን አቁመን ፊት ለፊታችሁ በላን። ተመልካቾች ቀጥታ አይደለ አወራስኩሽ እኔ እስኮላ ወጣት እያሉኝ ነበር። እንቅልፍ አምነሽ ግን ስተኛ ለምን ከዛፏን ዘጋላታለሁ። ውሸት አዛፏን ለዚህ በቃ ተወኝ አልኳችሁ። ማን የሆነ እንትን ምንድን ነው ጠባቂ ሊሆንኩት እንቅልፍ እረፍት ሳይሆን በጣም እንደና እሱ አያስተኛኝም ጭራሽ። እያንኮራፋ ቤቱን ንቅንቅ ነው የሚያደርገው። እንደዚህ ነው የምተኛው። አንቺ ነሽ እንጂ ብትይ አሬ ማሻ
እኔ እንደዚህ ነው የምተኛ። አይደን ገልጠህ መነጽሩ እንዳይታይብ ነው። ታስፈራኛለህ እኮ አንዳንዴ ዞርስ አንዴ አይደን ገልጠህ እንዴ ነው የምተኛ። እኔ ለዚህ ተነስቼ አይቼ አላውቅም። ለምን ነው አብለሽ የምትተኛው? ተፈጥሮ ነው ምንድን ነው? ጥሩ እኮ አይደለም አብሎ የሚተኛው። ኧረ እኔ አብዬ አልተኛም እንዴ። ተኛለሽ እንጂ እኔ አልተኛም። እኔ በስነ ስርዓት እንዲህ ብዬ ከተኛው ስነሳም እንዲህ ብዬ ነው። ጭራሽ ደግሞ አልጋችን ሜትር ከ20 ናት። እኔ አሁን ከአካባቢ ያየኋትን አስተያየኝ ነው ስተኛ በቃ ራሱ የሚተኛውን አስተኛኘት ነው የሚነግራችሁ። ኧረ ተይ ጉሮሮሽ ይደርቃል ፋስ እየገባበት። በዛ ላይ በስመ አብ ሌሊት 12 ሰዓት ነው የሚነሳው። በአንድ በሉልኝ እጅ እኔ አምስት እንዴት 12 ሰዓት ለምን ትነሳለህ? ቆይ ሲተኛ 12 ሰዓት ላይ ይነሳል። ከዛ ሰው እንዲተኛ ብታደርግ ምን አለ? ቆይ ስልክን ድምፁን ብቀንሰውስ? ወይ አጠገብ የሆነ ስልክ ባታወራስ? ይኸውልሽ ምን አለ መሰለሽ የሰው ልጅ ሁሌም ቢሆን 12 ሰዓት ላይ መንቃት አለበት ብዬ አስባለሁ። አበሶ ወጣት ከሆነ ጊዜው በጣም አጭር ነው። ቅዳሜና እሑድንም ለያ ስሚኝ እኮ አይ እንደዛማ አልተኛም። ይኸውልሽ በጣም አጭር ነው ቀኑ። የምር ነው የምልሽ። መጠቀምና መስራት ካልቻልሽበት በጣም አጭር ነው ቀኑ እና አሁን 3 ሰዓት 4 ሰዓት ልነሳ ብትይ ተነስተሽ ታጥበሽ በልተሽ እስክትወጪ 6 ሰዓት 7 ሰዓት ይሆናል። ምን በምን ሰዓት ነው የምትሰሪው? ግዴታ 12 ሰዓት መነሳት አለብሽ። ከቻልሽ በጊዜ መተኛት፣ ካልቻልሽ በሰው በ4 ሰዓት እንኳን ብትተኚ ለ8 ሰዓት አትተኛሽ። በቃ ኳስ እያጮህክብኝ እንዴት ትተኛለሁ? እሺ እሱማ ኳስ ካለማ ያለው እና ታዲያ 6 ሰዓት እየተኛሁ እንዴት ነው 12 ሰዓት ላይ መንቃት አለብሽ? ይኸውልሽ 12 ሰዓት መንቃት አለብሽ። እኔ ይከብደኛል። ምን ይከብድሽ? እኔ ቢያንስ እኮ ለአንተ እኮ 12 ሰዓት ትነሳለህ ገና ሳይጨልም። እኔ ነጋ ሲል እነሳለሁ። አንቺም እኮ እንዳካለሽ ደግሞ እሱ ከተነሳ ሰው የማያስተኛው ነገር ማርያም ፍቅር። አንተ ከተነሳ ሰው አይተኛ እንዴ? ምን ማለት ነው? አንተ እኮ ስትነሳ ከተነሳ በኋላ እኮ ዝም ብለህ ወይ ተነስተህ ካልገው ብትሄድ ጥሩ። እየነገርኩሽ አይደል እንዴ? 12 ሰዓት ላይ መነሳት አለብን፣ 12 ሰዓት መንቃት አለብን እያልኩሽ እኮ ነው። ሰዓትን እንዳሰብር ጦጣ ራስ እና ከተነሳ 12 ሰዓት ላይ ውጣ ከመኝታ ቤቱ። ለምን ደግሞ ወጣው? ተነስተህ መስራት መለወጥ አለብህ አይደለም? ስለዚህ አልጋ ውስጥ ምንም የሚያሳሽ ነገር የለም። ተነስተው እወጣለሁ እኮ መጀመሪያ እኮ ታዲያ እሱ እኮ ይረብሸኛል። ለምን ይረብሽሽ እንዴ? ድምፁን ከፍ አድርጎ በቃ ከፍታ በቃ ጆሮዬን ብጥስ አድርጎ ነው የሚነሳው። እኔ ከዛም በኋላ እንዴት ልተኛ? ለምን ትተኛለሽ አንቺስ ነው የምልሽ እኮ ጥያቄው። አይምሮ የእረፍት ማድረግ አለበት። እኔ የድካሙ አልለቀቀኝም። ልክ ነኝ ማለት ነው። በሀሳቤ ተስማምተሃል ማለት ነው። እሺ አይደል? እሺ ጎበዝ። ጨምረኝ። ከባድ ነው። ቀዝቅዟል። እዚህ ስታወራኝ ቀዘቀዘብኝ። ትንሽ ሞቅ ይበል። ይኸውልሽ አንቺ ራስሽ ጎበዝ መሆን አለብሽ። የተያዘው ኑሮ ነው የተያዘው ኑሮ እቃቃ አይደለም። ተደብጭኝልሻለሁ እኔ ፍቅር 12 ሰዓት ተነስተን ከቻለን ቤተክርስቲያን ከቻለን ስፖርት ከዛ በኋላ ደግሞ ራሳችንን አለ ስፖርት ስንሰራ ጤናችንን እንጠብቃለን። ራሳችንን አለ ቤተክርስቲያን ላይ ሰላም እናገኛለን። ስለዚህ 12 ሰዓት ተነስተሽ መዘጋጀት ለስራ ቁርስ በልቶ ወደ ስራ ከመሄድ መሞከር መቻል አለብሽ። ድሮ ትምህርት ቤት 12 ሰዓት አለም ትነሺው እና አንድ ሰዓት ማለት እና ሁሌ በሬዲ መሆን አለብሽ። ለማንኛውም ይሄ የራሴ የሆነ አሁን 12 ሰዓት ተፈጥሮ የሆነ ነው ምነቃው እኮ ሆነ ነው። እኔ እኮ አትነሳ እኮ አይደለም ያልኩት፣ ግን እኔን አትቀስቀሰኝ። ከመኝታ ቤቱ ውጣ
በቃ ቁርስስ እንዴት ነው የምንበላው ታዲያ? አሁንማ ጾም ይገባል። በቃ ቁርስ የለም። ከዛ በኋላስ ማታ እየሰራሽ ጠጣ። ቁርስ የለማ። ቁርስ የለም። ጾም ሲፈታ ነው የምልሽ። ጾም ሲፈታ እናስብበታለን አይደለ? ግን ከአሁን መዘንት ማለት አለብሽ፣ መጠንከር አለብሽ። ብቻ ለማንኛውም እኔ ለማለት የፈለጉት እኮ አልነሳም አልሰራም አይደለም። ግን 12 ሰዓት ከተነሳ በኋላ ሰው አትበጥብጥ። ተነስተው ውጥት በል። እኔስ ቁርሴን ማን ነው ቢሰጠኝ ነው እኮ ጥያቄ። ጾሙ ሲፈታ እናስብበታለን። ስለዚህ ከዚህ በኋላ እንዳትቀሰቅሰኝ። ልክ በዛ ሰዓት መነሳት ስፈልግ ቀስቅሰኝ ብዬ እነግርሃለሁ። ደግሞ አንዳንዴ እስከ 4 ሰዓት እስከ 5 ሰዓት ሲተኛ ደስ ይላል። ደስ ይላል እኮ ስራ ከሌለው ግን ደስ ይላል። ታዲያ እንቅልፍ አንተ እኮ ከእሑድ እስከ እሑድ እኮ ነው የምቀሰቅሰኝ። ማንቀት አለብን፣ ማድረግ አለብን፣ መለወጥ አለብን። ሁሌ ባለበት መቀመጥ የለብንም። ትልቅ ደረጃ መድረስ አለብን። ጉዴ አደራ ተብያለሁ እኮ። ምን ላበላሽ ነው? ምን ላጠጣሽ ነው? እንጂ አንድ ቀን እራት ቢጎልሽ እማዬ ይበልሽ እንደው ነው። እንደዛ አይደለም አንተ። ስለዚህ አንተ ቆይ አንድ ቀን ቁርስ ባትሰራ እማዬ ብለህ ልትደውል ነው? ፈብዘሽ ምን አትገጂ ነው? አንተም ብራት ካልሰጠኝ እኔ እንደትገጂ። ብቻ ለማንኛውም ቆንጆ ነበረ። አመሰግናለሁ። እሺ ይልመድብህ። ምኑ ይልመድብህ? እቺ ነገር ግንባር መሳሙና በቃ ሁሉም ነገር ያጎረስከኝ ምንም እስከ መጨረሻው ይቀጥል። አሜን አሜን። ይሁን ይደረግልህ። ይሄ ሻይ ሳይሆን በረዶ ነው። እያወራኝ ስለሆነ ለምን ይቀዘቅዛል? ሙያ የለሽም እንዴ? አይደለም ሻዩ ለምን ነው የሚቀዘቅዘው? በእንትን ብትጠጣስ በማንቆርቆሪያ ወይ ይቻላል። እንደዛ እዛው ሰዓት ላይ ሆኖ ከሱ ሌላ ሙያ የለሽም? አንተ ልጅ እንዳይቀዘቅዝ ብታደርጊ ሙያ የለሽም? ይሁን የኔ ሙያ አይተኸዋል። የባለፈውን ሽሮ አይተሃል፣ ሙያህን ማለት ነው። ስለዚህ እኔ ሙያ የለሽም እንዲህ ብለህ ልትለኝ አይገባም። እኔ ነኝ እኮ አዳረለን ነው እኮ። ስለዚህ ይኸውልሽ እንደዛ ከሆነ ቆይ አሁን አንዳንድ ወንዶች ማለት ነው ለሚስቶቻቸው ቆንጆ ቁርስ ሰርተው ያመጡላቸዋል። እንደዚህ አልጋቸው ላይ በተኙበት ወይ ዘመን እንዲህ ይላታል። ቁርስ ሰርችልሻለሁ። እኔ ችግር የለውም እስቲ ነይ ላጉርስሽ ብሎ እንደች ያበላቸዋል። አንተ 12 ሰዓት እየተነሳ እዚህ ተበጠብጠኛለህ። አንተ ቆይ 12 ሰዓት ከተነሳ ለምን እኔ ቁርስ አሰራልኝም? ከበላህ እኮ መስራት አለብህ። አቃሉ ቢጽኝ እኔ እኮ 12 ሰዓት የምነሳው ቆይ ቁርስ ለመስራት ነው። ምን አድርጎ ነው 12 ሰዓት የምነሳው? ወይስ ለመጨፈር ነው ወይስ ምን ለማለት ነው የምነሳው? እንጃ ለምንድን ነው የምትነሳው? እኔም እኮ ዘይ የሆነብኝ እኮ ስድስት ስፖርት አይደለም እንዴ? ገና እኮ አልተያየንም እኮ ገና አልተገማገምንም። ታገሽኝ እንጂ አይ እንድታረገው እኮ ነው። ይኸውልሽ ቪዲዮ ስለቀስ ስለል 3 ሰዓት ነበር ስነሳ የነበረው። ወንድም በጣም ነው የምትወደውና እሷ ስለምትወደው እንጂ የምወደው እኔ ጣፋጭ ነገር አሁን ከእድሜ ጋር የማይሄድም። አይ በጣም ዋው ከእድሜ ጋር አይሄድም። በቃ ያለ እድሜ ገደብ እኮ አለ። ሹካን አንተ እንዴ? አይ ችግር የለም። አሁንማ በቃ ጥርሷ ተመልሷል። ተመልካቾች በቃ ኮንፊደንሷ ከሚደርስ አይደለም። በቃ ብሬስ ሰርታ ይያሉ ማፈር አለበት። ጥሩ አለ በጀቢስ ሳይድ ኢፌክት አለ በጣም አይደለም። እኔ ካለኝ ኤክስፒሪየንስ አንፃር ግድልሽም ፍቅር እንዴ እኔ በጥርሴ አልደራደርም። ጥርስ እኮ ይለ ፈገግታ ብቻ አይደለም ውበት ነው። ለሴት ልጅ ደግሞ ውበት ነው። ሶዛት መሰራት አለብኝ። ዋትሳይዶ ታዲያ ዋትሳይዶ አይ እንደው ልንገር ብዬ ነው። አሁን ያገሩ እስከኝ ከየትኛው ነው? ሌላ ነበር አንድ አለቀ። ግማሽ በላ ነው። ግማሽ አይደለም እኔ ሩብ ነው የበላሁት፣ አንተ ሙሉ ነው የበላሁት። ኧረ በእናትህ ግማሽ እንደዚህ አድርጌ ከተትኩልሽ ስትበይ ማታውቂም እንዴ? ሁለት በልተሃል። አራት ከአራት ጉርሻ ውስጥ አንድ ጉርሻ ነው የጎረስከኝ። ሶስቱን አንተ ነው የበላኸው። አንድ ሚኒፎሪ በላው፣
አንድ ኩሰኛ በላው አንድ አስወርድ በላው በቃ እዚህ ውስጥ ምንድን ነው እንዴ? አዲስ ባለትዳሮች ከሆነ መጨቃጨቅ እኮ የለብንም። ፍቅር ፍቅር ምጡት ነው ያለብን። እሺ ያው ወይ የጥቂውባ ቢሊ አይ እንዴ ማነው እንዴ ልታረግብኝ ነው? አይደለም ቢሊ ኤክስፔሪንሶችን እንወስዳለን። ገና ብዙ የምታወራላችሁ ነገር ይኖርሻል። እኔ በጣም ብዙ ነገር ነው የማወራላችሁ ተመልካቾቻችን። ለማንኛውም በጣም እናመሰግናለን። ሁላችሁም ለሰርጋችን ጀምሮ እስካሁን ድረስ የሰጣችሁን አስተያየት ሁሉ በጣም እናመሰግናለን። ከዚህ በፊትም ባለው ቪዲዮ ተናግረናል። እግዚአብሔር ያክብርልን፣ ሰላማችሁ ብዝት ይበልልን። በጣም ነው የምንወዳችሁ እናንተን። እኛ ማለት በጣም ትልቅ ዋጋ አላችሁ በህይወታችን ውስጥ። ምክንያቱም እያንዳንዱ ሞመንቶች በምናስተላልፍ ሰዓት እየደወላችሁ ፍቅራችሁን እየገለጻችሁልን የመከራችሁን እንደ እናት እንደ አባት እንደ ወንድም እየመከራችሁን እዚህ ደርሰናልና እግዚአብሔር የተመሰገነ ይሁን። በጣም ነው የምንወዳችሁ። በጣም 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 እውነቴን ነው የምላችሁ። እግዚአብሔር ያክብርልን። በቀጣይ በሌላ ቪዲዮዎች ደግሞ እንገናኛለን። ሰላማችሁ ብዝት ይበልልን። ሳይ ባይ ባይ ባይ